ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘውትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን የቀድሞ የሚዲያ ትግላቸውን ህወሓትን በመጣልና የሰሊጥ መሬት በመከፋፈል ያጠናቀቁ አጋፋሪዎች ከሰሞኑን ብቅ ማለት ጀምረዋል። ላለፉት 3 ዓመታት አማራ በርካታ ዋጋ ሲከፍል አንዲት ቃል አንዲት ፖስት አጋርተው የማያውቁ ሁሉ አሁን ላይ ተሿሹመው ተከስተዋል። አማራ ብሔርተኝነት መስራች ምናምን የሚል ማዕረግ ተሸክመው እንዴት ማዕረጉ እንዳልከበዳቸው እንደዚህ አይነት ማዕረግ ለራሳቸው ሲያድሉ እንዴት እንዳላሳፈራቸው ግልጽ አይደለም። ማነው የአማራ ብሔርተኝነት መስራች ያደረገ? አማራ የሚባለው ብሔር ኤግዚስት ካደረገ ጊዜ ጀምሮ አማራ ብሔርተኝነት ነበረ። አሳየ ደርቤ ከልጅነቱ ጀምሮ አማራ ሳይንት ተወልዶ ሲያድግ አማራ ነኝ እያለ ነው ያደገው። አማራነትን የሰጠኸው አንተ አይደለህም፣ ለሌላውም እንደዛው። አንዳንዶቹማ ለመጀመሪያ ጊዜ ከ3 ዓመት ከ4 ዓመት በኋላ ይዘውት የመጡት ፖስት አማራ ብሔርተኝነትን ከጭቃ አንስተን ጠፍጥፈን ሰርተን ስናበቃ መስመሩን ስቶ በተለያየ ቦታ ሲገባ እያየን ስለሆነ እሱን ለማስተካከል ተከስተናል እያሉ መጥተዋል። እርግጥ ነው የአማራ ብሔርተኝነትን መሰረት በማድረግ ቢዝነስ ሰርታችሁበታል። የመጀመሪያውን የአማራ ሚዲያ ልንመሰረት ነው ብላችሁ ቢዝነስ ሰርታችኋል። በመቶ ሺዎች የሚቆጠር ዶላር ከሰበሰባችሁ በኋላ የኮንስትራክሽን መሸጫ ሱቅ ከፍታችኋል። የአማራ ብሔርተኝነት ንቅናቄ አሁኑ የአብይ ብልጽግናዊ ንቅናቄ በተመሰረተበት ዕለት ይህን ድርጅት ማጠናከሪያ የሚሆን የገቢ ማሰባሰቢያ ብላችሁ ከከፈታችሁ በኋላ በአካውንታችሁ ብሩ ሲገባ እሱን ይዛችሁ ወደ ንግድ ስገቡ ነው ያየ ነው። የአማራ ብሔርተኝነትን እናንተ አልመሰረታችሁም። የአማራ ብሔርተኝነትን ስትነግዱበት ነው ያየ ነው። የአማራ ብሔርተኝነትን ለሌሎች ከማከፋፈል በፊት እኮ ራስ አማራ መሆን ይጠይቃል። እናንተ ደግሞ አማራ እንዳልሆናችሁ ባለፉት 3 ዓመታት አይተናችኋል። መጀመሪያም ቢሆን የኦህዴድ ተሰላፊዎች ናችሁ። በጦርነቱ ሰዓት ላይ አብዛኛው አማራ ሆኖ የተሰለፈ ለምሳሌ በትግራዩ ጦርነት ላይ ዛሬም ከኦህዴድ ጋር አማራ ወደ ጦርነት ሲገባ ዛሬም ትግል ሜዳ ውስጥ አለ። እናንተ ግን ኦህዴድ ሆናችሁ ነው የተከሰታችሁት። እናንተ ግን የሰሊጥ መሬትም መሰረት አድርጋችሁ ነው እዛ ትግል ውስጥ ስትሳተፉ የነበረው። እናንተ ግን በዛ በጦርነት ሰዓት ላይ ስታጋፍሩ የነበረው የአለቆቻችሁን የአገዛዙን ስልጣን ለመታደግ ነበረ። ከአማራ ህዝብ አስባችሁ ቢሆን ኖሮማ ባለፉት 3 ዓመታት አማራ መጠነ ሰፊ ጥቃት ሲያስተናግድ በዛው ደብዛችሁ አይጠፋም ነበረ። ከዛ ኦህዴድ የትግራዩን ጦርነት ከቀለበሰ በኋላ ፋኖ እናንተ ሰሜኑ ላይ ስታዘምቱት የነበረውን ፋኖ ትጥቅ ፈተህ ትጥቅህን አስረክበህ እስር ቤት ግባ ሲል ቁጣችሁን ትገልጹ ነበር። አማራ ብትሆኑ ኖሮማ የአማራ ልዩ ኃይል ትጥቅ ይፍታ ሲባል የትግራዩ ከባድ መሳሪያ ባለወረደበት ሁኔታ ትግራይ ላይ ተመስርቶ የነበረው ሰራዊት በስፋት ሲንቀሳቀስ የነበረው ሰራዊት እሱ ዲዲአር ፕሮግራሙ ተግባራዊ ባልተደረገበት ሁኔታ የአማራ ልዩ ኃይል ትጥቅ ይፍታ ሲባል እውነተኛ አማራ ብትሆኑ ኖሮ ተከሰቱ ነበር። ስንት ጀግኖች ሲበሉ ነው ባንተ ነከፍ ያለው ስንት ጀግና እነ ኮሎኔል ታደሰ ሲበሉ እንኳን ድምፅ ልትሆኑ ቀርቶ ከግድያው ጀርባ ከዘመቻው ጀርባ እናንተ ነበራችሁ። ዛሬ ከሞቱ በኋላ ፎቶቸውን ይዛችሁ በስማቸው ፖለቲካ የቆሸሸ ፖለቲካችሁን እንድትሰሩ ተከሰታችሁ። ደግነቱ ግን ህዝብ አውቋችኋል። ግን ልታፍሩ ይገባል። የመጨረሻ ልታፍሩ ይገባል። የአማራ ብሔርተኝነት መስራች እያላችሁ ስትመጡ ልታፍሩ ይገባል። ፀሐይ እንቁ ስላሴ እነ ፕሮፌሰር አስራት ወልደየስ በፊት የተፈጠራችሁ ራሳችሁን አድርጋችሁ አማራ ብሔርተኝነት መስራች እያላችሁ ስትመጡ ልታፍሩ ይገባል። አማራ ብሔርተኝነትን የመሰረተው የእናንተ ዘባተሎ ቃል አይደለም። የአማራ ብሔርተኝነትን የመሰረተው አይደለም፣ ያጠናከረው የአብይ አህመድ ጥቃት ነው። በኢትዮጵያ በመላው ኦሮሚያ በክልሉ ከክልሉ ውጭ በአማራ ህዝብ ላይ እየተፈጸመ ያለ ጥቃት ነው። ኢትዮጵያዊ የሚል አስተሳሰቡን አማራ የዜግነት ፖለቲካን ወደዛ በይደራ አቆይቶ በማንነቱ እንዲደራጅ ያደረገው እናንተ ስብከት አይደለም፣ የኦህዴድ ጥቃት ነው። ዘመኑ ያመጣበት ጥቃት ነው። ይህን ልታውቁ ይገባል። በተረፈ እነዚህ ሰዎች ትግሉ መስመር ስተዋል ሲሉ ትግሉ ወደ ትክክለኛ መስመር ገብቷል እያሉ መሆኑ መታወቅ አለበት። ዛሬ ተሰባስበው የመጡት እነ ሙሉቀን ተስፋው ከዓመታት በኋላ ዛሬ የመጡት የአማራ ትግል ከመስመሩ ሲወጣ አይተው ይመስሏቸዋል? የአማራ ትግል ተበታትኖ ጎጃም፣ ጎንደር፣ ሸዋ፣ ወሎ ላይ በነበረ ሰዓት ላይ
ያኔ ነበር የአማራ ብሔርተኝነት የህልውና አደጋ አጋጥሞታል፣ በቀጠና ደረጃ የተወሰነ ሆኗል ብለው መከሰት የነበረባቸው ያኔ ነበር። እነሱ ትግሉን ስቷል ያሉት፣ ትግሉ ከመስመር ወጥቷል ያሉት ግን አፋብን ሲመሰረት ነው። ደነገጡ፣ ተርበተበቱ። የተለያዩ አሰላለፎች እየተከሰቱ መሆኑን ተረዱ። የዝኑን ባል ከስልጣን የሚነቀንቅ የተለያየ አይነት አሰላለፍ እየተከሰተ መሆኑን ሲረዱ ትግሉ ከመስመር ወጥቷል እያሉ መጡላችሁ። ስለዚህ እነዚህ ሰዎች ትግል ከመስመር ወጥቷል ሲሉ ወደ ትክክለኛው መስመር ውስጥ ገብተሃል እያሉ መሆኑን ልታውቅ ይገባል። እስካሁን ድረስ ስንት አደጋ አስተናገደ የአማራ ህዝብ፣ ስንት ነገር ስንት ፈተናዎችን ተራመደ። በእነዚያ ጊዜያት ውስጥ ዘና ብለው በፌክ አካውንት ትግሉን ሲበጠብጡ የነበሩ ሲያገዳድሉ የነበሩ ከሚዲያ ጠፍተው የከረሙ ከመሰላችሁ ተሳስታችኋል። በተለያየ ስም ሲጽፉ የነበሩት እነዚህ ሰዎች ናቸው። ብሩክ ቪውስ ምናምን የሚሉ አካውንቶች አሉ፣ የፌስቡክ አካውንቶች የመጨረሻ ማለት ነው። በነዛ ፌክ አካውንቶች የተደብቀው ሲጽፉ የነበሩት እነዚህ ናቸው። ከብልጽግና የሳይበር አርቢ ጀርማ የነበሩት እነዚህ ናቸው። አሁን ላይ ታዲያ ትግሉ መስመር ስቷል ብለው የመጡት ትግሉ ወደ ትክክለኛ መስመር ስለገባ ነው ብለው እነዚህ ሰዎች እንግዲህ ወደ ሚዲያ ከተከሰቱ በኋላ በትክክለኛቸው አካውንታቸው ከመጡ በኋላ የሚያስተላልፉትን ሀሳብ አይታችኋል። አፋብን ደብረታቦር ሲገባ ለምንድን ነው ምሳውን በልቶ የማይመለሰው የሚል አስተያየት ነው እየሰጡ የሚገኙት። ወደ ከተማ ባይገባ ጥሩ ነው፣ ከገባ ደግሞ ምሳውን በልቶ የማይመለሰው ለምንድን ነው? ክላሽና የተለያየ ከባድ መሳሪያ ይዞ የሚጠብቀው ሚሊሻ ቀስ አድርጎ እያባበለ ተጠግቶ አስተምሮ የማይመለሰው ለምንድን ነው? የባዕድን ቢሮዎችን የሚነካካው ለምንድን ነው? አድማ በታይ ላይ ለምን ይተኩሳል? መከላከያ ላይ ለምን ይተኩሳል? አስተምሯቸው ነው መውጣት ያለበት ነው እየተባለ ያለው። እነዚህ እንጭጮች የአማራን ህዝብ ጭንቅላት እንዴት እንደሚያስቡት አስባችሁታል? ወታደራዊ ስልጠናና አበል የተሰጠው ሚኒሻ አቀባብሎ ሲጠብቀው፣ አድማ በታኝ ቦታውን ይዞ ሲጠብቀው፣ ፋኖ አባብሎ አታሎ ቀርቦ አስተምሯቸው መውጣት ነበረበት። ለምንድነው የሚተኩስባቸው ነው እየተባለ ያለው። የባዕድን ቢሮዎች ለምንድነው የሚቃጠሉት? ለምንድነው ጥቃት የሚደርስባቸው? ለዛውም እኮ ፋኖ እንደዚህ አይነት ነገር አልፈጸመም። እነዛን ጥቃቶች የፈጸሙት የአብይ አህመድ ድሮኖች ናቸው። የአብይ አህመድ ድሮኖች ግን ፋኖ ወደ ከተማ ባይገባ ኖሮ እነዛ ጥቃቶች ሊከሰቱ አይችሉም ነበር። ለምንድነው ከተማ የሚመጣው? ፋኖ በትክክለኛ መስመር ውስጥ ነው እንዲባል ተራራው ላይ ሸለቆ ውስጥ ነው መክረም ያለበት የሚል ሐሳብ ነው ይዘው ተከሰቱት። የነሱ መምጣት ግን ምንን ያመለክታል? የነዚህ ሰዎች አሁን ሚዲያ ላይ መምጣት ምንን ያመለክታል? አንደኛ ትግሉ በትክክለኛ ትራክ ውስጥ መሆኑን የሚያመላክት ነው። ትግሉ በትክክለኛ ትራክ ውስጥ ስለገባ ነው አሁን ላይ ከመስመር ወጥቷል እያሉ የተከሰቱት። የዝኑ ባል ተሸናፊ የሚያደርግ አስተላለፍ እየመጡ መሆኑን ስለተረዱ ነው። የዝኑን ባል የዝናሽ ታያቸውን ባል አሸናፊ የሚያደርግ አስተላለፍ ቀጠናዊ አስተላለፍ እየመጣ መሆኑ ስለተረዱ ነው። አማራ ብሔርተኝነትን የመታደግ ጉዳይ አይደለም፣ ሀገር የመታደግ ጉዳይ አይደለም፣ ሀገር አፍራሽን የመታደግ ጉዳይ ነው። ጌታዬ አጀንዳቸው ኢትዮጵያ ይቅደም ሲሉ አብይ አህመድ ይቅደም እያሉ ነው። የዝናሽ ባል ይቅደም እያሉ ነው። ኦህዴድ ይቅደም እያሉ ነው እንጂ ኢትዮጵያን የት ያውቋታል? ኢትዮጵያን የሚያውቅ ሰው አብይ አህመድን ሊደግፍ የሚችለው እንዴት ነው? የኢትዮጵያን ህልውና ከዚህ ሰውዬ በላይ ያንኮታኮተ መሪ በታሪክ ውስጥ ተከስቶ ያውቃል እንዲህ? ስለዚህ ዛሬ የተከሰቱት የዝኑን ባል ተሸናፊ የሚያደርግ አስተላለፍ እየመጣ መሆኑ ስለተረዱ ነው። አማራን አሸናፊ የሚያደርግ እንቅስቃሴ ስለተመለከቱ ነው። አማራ ብሔርተኝነትን እነሱ ሊነግዱበት ነው በወቅቱ ሲያቀነቅኑት የነበረው። ግን ጀግኖች ደግሞ የአማራ ብሔርተኝነትን ዓላማ አንግበው ለድል በሚያበቃ መስመር ውስጥ ሲገቡ ስላዩ ነው ዛሬ የተከሰቱት። ሌላው ብልጽግና ከፍተኛ የሆነ በጀት መበጀቱ የተነሳ ነው። ለጠለስ ሚዲያ የደረሰው ታማኝ መረጃ $10 ሚሊዮን ለሳይበር አርሚ ብልጽግና መድቧል። ይህንን መመደቡ የሚከብድ አይደለም፣ የሚገርምም አይደለም። አንድ የድሮን ተተኳሽ ስንት ብር ነው የሚገዛው? $100,000 ነው የሚገዛው። እና አብይ አህመድ በወታደራዊ አቅም የአማራን ህዝብ ለመመከት የሳይበሩን ማጠናከር ያስፈልጋል፣ በሚዲያው የሚደረገውን ተጋድሎ መቋቋም አልቻልንም ብሎ በማመኑ የተነሳ የመጨረሻ አጣብቂኝ ውስጥ ስለሆነ ማለት ነው ስልጣን የሚያስረከበበት ከ4 ኪሎ የሚባረርበት ወቅት እየመጣ ስለሆነ ራሱን ለመታደግ $10 ሚሊዮን
መድቧል። ያን 10 ሚሊዮን ዶላር የተቀባበለ ሁሉ ነው ዛሬ አይ ኢትዮጵያ ያለውና አደጋ ውስጥ ሆኗል፣ አደጋ ውስጥ ገብቷል፣ የአፋብን ትግል የፋኖ የአማራ ብሔርተኝነት ትግል ከመስመር ስቷል እያለ የተከሰተው ያን 10 ሚሊዮን ዶላር የተቀራመተ ነው። ስለዚህ ዛሬ የመጡት በጀት ስለተመደበላቸው መሆኑ መታወቅ አለበት። እስከዛሬም ግን በፌክ አካውንት ሲታገሉ ነበረ። አማራውን ሲከፋፍሉ ነበር። በፌክ አካውንት አማራው እርስ በርሱ እንዲጠፋፋ መስራት ያለባቸውን ሲሰሩ ነበር። ይሁንና ግን በእውነተኛ ማንነታቸው የተገለጹ የአርበኞች ልጆች የመጨረሻ በወሰኑት ውሳኔ አፋብን የሚባል ተቋም መስርተው ጸረ ኦህዴድ የሆነ እንቅስቃሴያቸውን በስፋት ያስፋፉ መሆናቸውን ሲረዱ ዛሬ ላይ ተደናግጠው ሊከሰቱ ችለዋል። ስለዚህ እነዚህ ሰዎች ሲከሰቱ አማራ እያሸነፈ መሆኑን መረዳት ያስፈልጋል። ሚዲያም ላይ እያመጡ የሚነዙትን ትርክት እና ለመከፋፈል የሚያደርጉትን ጥረት ማክሸፍ ያስፈልጋል። ሁለተኛው ርዕሳችን የኢትዮጵያው ተቀዳሚ ጠቅላይ ሚኒስትር መሐመድ ቢን ዛይድን ይመለከታል። መሐመድ ቢን ዛይድ ህይወቱ አለፈ ተብሎ ትናንትና ጮቤ ሲረገጥ ነበረ። መሐመድ ቢን ዛይድ ህይወቱ አለፈ ተብሎ ጮቤ ሲረገጥ ነበር። ጮቤ ሲረግጡ የነበሩት ደግሞ ኢትዮጵያውያን ብቻ አልነበሩም፣ ሌሎችም ጭምር በደስታ ትዊተርን ፌስቡክን ሲያጥለቀልቁት ታይተዋል። ለዚህ ምክንያቱ እንግዲህ የቱርኩ ፕሬዝዳንት ኤርዶጋን የዲፕሎማቲክ ጉብኝት ለማድረግ ቀጠሮ ይዞ ነበር። ወደ ዩናይትድ አረብ ኤምሬትስ ለመሄድ ቀጠሮ ይዞ ነበር። ይሁንና ኤርዶጋን በትዊተር አካውንቱ ባጋራው ፖስት በጤና እክል ምክንያት ጉብኝቱ መሰረዙን ገለጸ። መሐመድ ቢን ዛይድ በመታመሙ የተነሳ ጉብኝቱ መሰረዙን ገለጸ። ዛሬ እንግዲህ ኤርዶጋን አዲስ አበባ ገብቷል። ይሁንና ከዛ በፊት ግን ከዩናይትድ አረብ ኤምሬትስ ጋር ቀጠሮ ይዞት የነበረ ቢሆንም በጤና እክል ምክንያት ጉብኝቱ መሰረዙን ገለጸ። ያን ፖስት ከተለጠፈ በኋላ እንዲጠፋ ተደረገ። በተመሳሳይ መልኩ ቲውስዴይ ላይ የግሪኩ ጠቅላይ ሚኒስተር ወደ አረብ ኤምሬትስ ለመጓዝ ቀጠሮ ይዘው የነበረ ቢሆንም እሱም መሰረዙ ተሰማ። ከዛ በኋላ የቱርክ ሚዲያዎች የመሐመድ ቢን ዛይድ ህይወት ማለፉን ገለጹ። ያንንም መነሻ በማድረግ ፌስቡክ እና ትዊተር የተለያዩ ፕላትፎርሞችም መሐመድ ቢን ዛይድ ህይወት አለፈ በሚል ደስታቸውን ሲገልጹ የታየበት ሁኔታ ነበር። መጨረሻ ላይ ግን የታወቀው ነገር ምንድነው? ሁለት አይነት ሐሳብ ነው ያለው። እኩሉ በጭንቅላት ደም መርጋት ወይም ደግሞ በስትሮክ የተነሳ መሐመድ ቢን ዛይድ በጽኑ ታሞ ሆስፒታል ገብቷል፣ በእስራኤል ሆስፒታል ውስጥ እየታከመ ይገኛል ሲባል፣ እኩሉ ደግሞ የለም ህይወቱ አልፏል በማለት ላይ ይገኛል። የሆነው ሆኖ ግን የመሐመድ ቢን ዛይድ መታመም የተረጋገጠ ጉዳይ ሆኗል። መሐመድ ቢን ዛይድ አርፏል ባይባልም በጽኑ ፓራላይዝድ ሆኖ ወደ ሆስፒታል መግባቱ ግን የታወቀ ጉዳይ ሆኗል፣ የተረጋገጠ ጉዳይ ሆኗል። አሁን ላይ እንደውም ዜናው በመርገብ ፈንታ እየተጠናከረ ይገኛል። ትዊተር ላይ ስትገቡ በአረበኛም ሶማሌዎችም፣ ሱዳኖችም፣ ሙስሊሞችም ጭምር ደስታቸውን እየገለጹ ይገኛሉ። በዚህ ደረጃ የተጠላ መሪ እኔ አይቻላቅም። ሙስሊሞቹ ጸረ አረብ ጸረ እስልምና አድርገው ሲያቀርቡት፣ ሶማሌዎች ጸረ ሶማሌ አድርገው እየገለጹት ይገኛሉ። ሱዳኖች በተመሳሳይ፣ የመኖች ሀገራችንን ያፈረሰ ሀገራችንን ለማፍረስ እየሞከረ ያለ እያሉ ደስታቸውን እየገለጹ ይገኛሉ። አማራዎችም እሰይ ስለት የሰመረ ሲሉ ነበር። እሰይ ስለት የሰመረ በድሮን ጥቃት ንጹሐንን የጨረሰው ሀገራችንን ያፈራረሰው የእናቶችን አንገት የቀነጠሰው የኢትዮጵያን ምድር በደም ያራሰው ሰው አሸለበ እያሉ ደስታቸውን ሲገልጹ ታይተዋል። በእርግጥም የሰውየው ህይወት ካለፈ የኢትዮጵያ እናቶች እንባ ምላሽ አግኝቷል ማለት ነው። በሱ ልክ ኢትዮጵያችንን አደጋ ላይ የጣለ፣ በሱ ልክ የጨፈጨፈን፣ በሱ ልክ የዘረፈን የዓለም መሪ የለም። ፖሊሲያቸውም እንደዛ ነው። ህዝብን እርስ በርስ በማባላት እርስ በርስ በማጋጨት መዝረፍ ነው ፖሊሲያቸው። እንደዛ ነው። የሆነ ነገር አምጥተህ በማንኪያ ትሰጥና በአካፋ ዘርፈት ትሄዳለህ። እንደዚህ አይነት ፖሊሲ የሚከተሉ ሀገራት አሉ። መሐመድ ቢን ዛይድ ግን እንደዛ አይደለም። እርሳስ ያመጣና የድሮን ተተኳሽ ያመጣና ድሮን ያመጣና ወርቅህን ይዘርፋል። የምትኖርበትን መሬት የደም መሬት የመቃብር መሬት ካደረገ በኋላ የእርሻ ቦታ እያለ ይንጥቃል። አብይ አህመድ አልፋሽጋን ሽጦለት ነበረ። በቢሊዮን ዶላር ቸብችቦ ነው ቤተመንግስት እየሰራ የሚገኘው። የአልፋሽጋው ሲከሽፍ ደግሞ እንግዲህ ደብረ ዘይትን እንደሸጠለት የባሌን የስንዴ ማሳ ለሱ እንደሸጠው በተለያዩ ሚዲያዎች ሲዘገብ ነበር። ኤክስፖርት ተደረገ እየተባለ ሲወራለት የነበረው ስንዴ
መሐመድ ቢን ዛይድ እያመረተ ወደ ሀገሩ ሲጭነው የነበረ ነው እና የምርጫ ምልክቱ ያደረገው ብልጽግና መሐመድ ቢን ዛይድ እያፈሰ ወደ ሀገሩ የሚወስደውን ስንዴ መሆኑ መታወቅ አለበት። ወይም ደግሞ በእርዳታ ስም የመጣን ስንዴ አስፈጭቶ በመሸጥ ነው የሚታወቀው ብልጽግና። እሱንም አድርጎት ሊሆን ይችላል። በተረፈ ግን ከዚህ በፊት እንግዲህ እንደምታውቁት ወንድሙ የመሐመድ ቢን ዛይድ ወንድም ሼክ ኻሊፋ ቢን ዛይድ አልናህያ በተመሳሳይ በስትሮክ ህይወቱ እንዳለፈ የሚዘነጋ አይደለም። አንዳንዶች የለም ወንድሙ እንደዚህ አድርጎ ነው ህይወቱን እንዲያጣ ያደረገው ሲባል ግን በተጨባጭ ደግሞ በስትሮክ መሞቱ ሲገለጽ ነበር። ሞቱም ተደብቆ ለ5 ዓመት ያህል ይሄኛው አልጋወራሹ መሐመድ ቢን ዛይድ ነፍስ እስኪያውቅ ድረስ ሀገር መምራት እስኪችል ድረስ ተብሎ ለ5 ዓመታት ያህል እንደተደበቀ ሲገለጽ ነበር። መሐመድ ቢን ዛይድም ባይሞት እንኳን ዳግም ወደ ስራ እንደማይመለስ አጠቃላይ መረጃዎች ያሳያሉ። ሌላው ኤርዶጋን ዛሬ አዲስ አበባ ገብቷል። ላይፍ ነው በቃ በላይፍ ሁሉንም ኢቲቪንም ብትከፍቱት ዋልታንም ብትከፍቱት የትኛውንም የመንግስት ሚዲያ ብትከፍቱት ላይፍ ነው እያስተላለፉ የሚገኙት። ለአብይ አህመድ ትልቅ ስኬት ማለት ይሄ ነው። የሆነ ሀገር መሪ ይመጣል፣ እሱን ተከትለ 3-4 ቀን ጀፍ ስትል ትቀርባለህ። በማግስቱ የጣሊያኗ በመጣች ማግስት የቱርኩ ይመጣል፣ የአፍሪካ ህብረት በቃ ለስብሰባ ምናምን አዲስ አበባ ከተመረጠ የትልቅ ስኬት ማለት ይሄ ነው ጌታዬ። ከዛ ከነሱ ሀገር ያመጣኸውን መብራት እሱን ብልጭ ድርግም እያልክ ማሳየት፣ ከነሱ ሀገር ያመጣኸውን ፋውንቴን ወደ ሰማይ ውሃውን እየረጨ ለማስደሰት መሞከር፣ ከነሱ ሀገር ገዝተህ ያመጣኸውን የቅንጡ የቱሪስት መኪኖች እነሱን አስፓልት ላይ እያሽከረከርክ ማሳየት፣ በቃ በአብይ አህመድ ዘመን ትልቅ ስኬት ማለት ይሄ ነው። አያችሁት? የኮሪደሩን ስፋት አያችሁት? ይሄን ማድረግ እኮ ማንም የሚሳነው የለም። ማንም ጤና ጣቢያ መገንባት አቁመህ ትምህርት ቤቶችን ዘግተህ የኮሪደር መንገድ መስራት ማን ይከብደዋል? ከሌ ተሞክሮን አመጣለሁ አለ ምናምን እየተባለ ሲወራ ነበር። ማን ይከብደዋል? አገራት እኮ የኮሪደር መንገድ መስራት ያልቻሉት በጀታቸውን ለተለያየ ነገር ስለሚከፋፍሉት እኮ ነው። ጤና ጣቢያ ስለሚገነቡ ነው። ትምህርት ቤት ስለሚገነቡ ነው። በየገጠሩ መንገድ ስለሚያስፋፉ ነው። የመጠጥ ውሃ ስለሚቆፍሩ ነው። የተለያዩ ኢንፍራስትራክቸሮችን ስለሚገነቡ እኮ ነው። ዜጎቻቸው ላይ ኢንቨስት ስለሚያደርጉ እኮ ነው። አብይ አህመድ ዜጋ ላይ ምን ኢንቨስት ያደርጋል? ህዝብ ላይ ምን ኢንቨስት ያደርጋል? ከህዝብ የሚነጥቀው ነው ያለው። የተለያዩ እስኪ ተመልከቱ። አብይ ከመምጣቱ በፊት የነበሩ የግብር አይነቶችን የታክስ አይነቶችን ተመልከቱ። አሁን ያልተጨመረ ያልመጣ ነገር አለ እንዴ? ያልመጣ ነገር የለም። አሁን የተሽከርካሪ ደግሞ ሊጀምርላችሁ ነው። ስለዚህ ህዝብን ይዘርፋል። በቀበሌ ደረጃ በድሮን የሚፈርስ ጤና ጣቢያ፣ በድሮን የሚፈራርስ ትምህርት ቤት ካልሆነ በስተቀር አዲስ የሚሰራ የለም። እንዴ በኢህአዴግ ጊዜ አስቡ። ሲሰራ የነበረውን ሆስፒታል አስቡት። ሲሰራ የነበረውን ጤና ጣቢያ፣ ጤና ኬላ፣ ኤክስቴንሽን ራሱ የኤክስቴንሽን ጤና ባለሙያዎች ማስፋፋት በእነ ዶክተር ቴዎድሮስ አድሃኖም ጊዜ ቀላል ነገር እኮ አልነበረም። አብይ እኮ አሁን እኮ ቀበሌ የሚባል መዋቅር እኮ የሚመድበው በጀት የለም። ወረዳ ለሚባል መዋቅር ብዙ ህዝብ ያለው እንግዲህ በቀበሌና በወረዳ ነው። ለዛ የሚያፈሳ የለም፣ ለዞን የሚመድበው የለም። ስለዚህ ያንን በጀት ሁሉ ሙጥጥ አድርጎ ከጥይት የተረፈውን ኮሪደር መስራት፣ ካሳ ሳትከፍል ከፊት ያለውን መንገድ አስፓልት እየጠራረክ ማለት ነው። ከፊት ያሉ ቤቶችን ያለ ካሳ እያፈራረስ አስፓልት ማስፋት፣ ከዛ መብራት መስቀል፣ ከዛ በኋላ የቱርኩን ኤርዶጋን አምጥተ የጣሊያኑን ጠቅላይ ሚኒስትር አምጥተ ማሳየት፣ በቃ ይሄ ነው ለነሱ ትልቅ ስኬት ማለት። ከዚህ ያለፈ ስኬት የላቸውም። አይታችኋል አይደል? ባህር ዳር ላይ የተሰራውን አስፓልት እነዛን የሚገራርሙ የአስፓልቱን አካፋዎች ዘንባባዎች አንስተው በቢጫ መስመር እንደምታዩት አስምረውታል። እነዚህ ሰዎች ናቸው እንግዲህ የአማራ ወኪሎች የሚባሉ። ያን የመሰሉ ዘንባባዎች ነቅለው የትም ቦታ ማታያቸውን አዲስ አበባ ልታየው አትችልም፣ ሐዋሳ ልታየው አትችልም፣ የተለያዩ ቦታዎች አታያቸውም። እነዛን ዘንባባዎች ነቅለው የከተማው ውበት የነበሩ ዘንባባዎች ነቅለው በዚህ ልክ አካፋውን ካጠፉ በኋላ በቢጫ መስመር አስምረው፣ ይሄ ነው እንግዲህ እነሱ ልማት ማለት ይሄ ነው። የሆነ ሆኖ ኤርዶጋን አዲስ አበባ ገብቷል። ኤርዶጋንን ኢትዮጵያ የምታስታውሰው በባይራክታር ድሮኑ ነው። የትግራይ ወገኖቻችንን አማራውንም ጭምር ሲጨፈጭፉ በከረሙ የባይራክታር ድሮን ነው የሚታወሰው። በኢትዮጵያና በቱርክ መካከልም ፎርዛት ማህተር ግንኙነት አለ ማለት አይቻልም። በአብይና በኤርዶጋን አማሽ መካከል ነው ግንኙነቱ የነበረው። ከዛ ውጭ ግን የሚታሰብ ነገር የለውም። በታሪክም መለስ ብለን ካየን ተርኪሽ
በተለይ ደግሞ እንደ አማራ ዋጋ ያስከፈለችን ሀገር መሆኗ የሚዘነጋ አይደለም። በተረፈ ግን ኤርዶጋን ዛሬ ወደ አዲስ አበባ መምጣቱ የተነሳ ሌላ ድግስ ቀጥሏል። ሌላ ድግስ አፍሪካ መሪዎችን ሸኝቶ አብይ አህመድ የቱርኩን ተቀብሎ ደስታውን እየገለጸ ይገኛል። ሌላኛው ርዕስ የአዲስ አበባ ፖሊስ ጠቅላይ መምሪያ ከፍተኛ አመራሮች የዘረፋ ቡድንን በሚመለከት የደረሰኝን ወሳኝ መረጃ ወደ እናንተ የማደርስ ይሆናል። አዲስ አበባ ፖሊስ ጠቅላይ መምሪያ አዲስ ሪፎርም በማለት የጀመረ ሲሆን ይላል። የሪፎርም ዋና ዓላማው ሰልጣኞችን በአንድ ብሔር የበላይነትና ከፍተኛ የዘረፋ ቡድን ለማቋቋም ተብለው የተዘጋጀ ነው። በዚህም መሰረት 5 ከፍተኛ አመራሮች አንደኛ አዲስ አበባ ውስጥ ባለሀብቶችን በማሰርና በመሰወር ቶርች በማድረግ ለፋኖ ስንቅ ታቀርባላችሁ በማለት የባንክ አካውንታቸውን በማገድ ማሰቃየትና ከፍተኛ ገንዘብ እንዲከፍሉ ማስገደድ። ሁለተኛ የ29000 ሰራዊቱን አልባሳት በአመት 2 በየ6 ወሩ ይሰጥ የነበረውን በ2 ዓመት አንዴ በማድረግ የ3 ጊዜ ግዥን ለግል ጥቅማቸው በመዋል ይህንንም የሚጠይቁ አባላትን አማራ ከሆኑ የፋኖ ደጋፊ አማራን አደራጅታችኋል፣ የፋኖ ሙዚቃዎችን በስልካችሁ ይዛችሁ ታዳምጣላችሁ፣ ትቀሰቅሳላችሁ በማለት አስሮ ማሰቃየትና መሰወር። ሶስተኛ በአዲሱ መዋቅር መሰረት ስልጣን የሚገኘው በውድድር ነው በማለት ከመካከለኛ እስከ ከፍተኛ እርከን ያሉ ኃላፊነቶችን አንደኛ ለማስተባበሪያ ኃላፊ ለመሆን 40,000 ብር፣ ሁለተኛ ለጣቢያ ኃላፊ ለመመደብ 90,000 ብር፣ ሁለተኛ ለጣቢያ ኃላፊ ለመመደብ 90,000 ብር። እንግዲህ 110 ፖሊስ ጣቢያዎች አሉ። ለነሱ የጣቢያ ኃላፊ ለመመደብ 90,000 ብር ይቀበላሉ ይላል። ዳይሬክተርና ምክትል ዳይሬክተር ለመመደብ ደግሞ 35 አካባቢ ዳይሬክተርና ምክትል ዳይሬክተር ቦታዎች አሉ። ከ200,000 ብር እስከ 250,000 ብር ለአወዳዳሪው ኮሚቴ የመክፈል ግዴታ አለበት ይላል። ገንዘቡን ከየት ያመጣል? ሰራዊት ደሞዙ ትንሽ ነው እንደምትለኝ አውቃለሁ ይላል። ይህም መረጃ የላከልኝ ሰው የሆነና ማግኛው ግልጽ ነው። የአዲስ አበባን ሕዝብ በተለይ ደግሞ አማራውን ስልኩን በመበርበር ለጥምቀት አሁን ደግሞ ለአፍሪካ ህብረት በማፈስ የከፈለውን በመልቀቅ ያልከፈለውን ደግሞ አባ ሳሙኤል አዋሽ 40ና አዋሽ 7 በማጎር በማሰቃየት ገንዘብ መሰብሰብ፣ ቤት ለቤትና በመንገድ ደግሞ የመኪና በርበራ በማድረግ ዘረፋ መፈጸም፣ የተወሰኑ ገንዘብ አላቸው የተባሉትን ደግሞ የእጅ ስልካቸውን በመቀበል ወደ ፌስቡክ አካውንታቸው በመግባት ፋኖ ብሎ ሰርች ባራቸው ላይ ይጽፉና የሚመጣውን የፋኖ ፎቶዎች ዳውንሎድ በማድረግ የጽንፈኛውንና የአሸባሪውን ፎቶ በጋላሪ ውስጥ ይዛችኋል በማለት እያሳዩ አስሮ ገንዘብ በመቀበል እየሰበሰቡ ገንዘብ ያገኛሉ ይላል። ሰሞኑም ከፍተኛ የሆነ አፈሳ፣ እስር፣ ድብደባ አዲስ አበባ ውስጥ እየተከሰተ ይገኛል። ማህበረሰቡ ሊጠነቀቅ ይገባል። ከቻለ በተን ስልክ መያዝ ይመከራል። ተች ስክሪን ያለው ስልክ ከመግዛት ይልቅ በተን ስልክ ይዞ መውጣት ይመከራል ይላል። አራተኛ እገታ። 5 ከፍተኛ አመራሮች ፎታቸው ተልኮልኛል። ከላይ ከተጠቀሰው ውጭ አዲስ አበባ ላይ ባለሀብቶችንና ልጆቻቸውን በማገት በመሰወር በሚሊዮን የሚቆጠር ገንዘብ ይሰበስባሉ። መሰወሪያ ቦታ ጉለሌ ክፍለ ከተማ መነን አካባቢ ለኮሚሽነር ጌቱ መኖሪያ ተብሎ የተሰጠው የኪቢያድ ቤት ውስጥ ሲሆን የቤት ቁጥሩን ልልክልህ እችላለሁ ይላል። 5ኛ የሰራዊቱን የስታንድ ባይ አበል ከ2016 ከ2018 ዓ.ም ወደ ግል አካውንታቸው በማዘር ሰራዊቱ እንደተሰጠው ሚስጥረኛ 5 አባሎችን መልምለው ሐሰተኛ ፊርማ አስፈርመው በማዘጋጀት ለግላቸው መከፋፈል። ለአብነት የአንድ ዓመት በጀት 100 ሚሊዮን ይላል። አንደኛ ኮሚሽነር ጌቱ አርጋው ደበሌ የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ብሔር ኦሮሞ ነው። ሁለተኛ ምክትል ኮሚሽነር ሐሰን ነጋሽ የወንጀልና ትራፊክ አደጋ ምርመራ ኃላፊ ብሔር ኦሮሞ ነው። ሶስተኛ ምክትል ኮሚሽነር ዮሐንስ ጭልዶ የሰው ሀብት ልማት ዘርፍ ኃላፊ ብሔር ወላይታ በአንድ ወገኑ ኦሮሞ ነው ይላል። አራተኛ ምክትል ኮሚሽነር አህመድን ጀንቧል ፎዬ ጽህፈት ቤት ኃላፊና አማካሪ ብሔር ወላይታ። አምስተኛ ኮማንደር አዳና አቦይ የፋይናንስ ዘርፍ ኃላፊ ብሔር ባዕደን ይላል። አማራ ለማለት ነው። እና የአዲስ አበባ ፖሊስ በዚህ መልክ ህዝብን እየዘረፉ ነው ይላል። ሌላኛው ደብዛቸው የጠፉ አማራዎችን ይመለከታል። እንግዲህ ለአንድ ዓመት በላይ ተሰውረው የከረሙት ገነት አራጌ በጠለስ ሚዲያ በተደጋጋሚ ድምፅ ስንሆን እንደነበረ የሚዘነጋ አይደለም። እነዚህ የምታዩቸው አማራዎች ላለፉት ከአንድ ዓመት ለሚበልጥ ጊዜ የት እንደታሰሩ ሳይታወቅ
አገዛዙም ለህግ ሳያቀርባቸው ደብዛቸው እንደጠፉ ይገኛሉ። በፊት እንግዲህ ቃሊቲ ውሃ ልማት ከነበሩ እስረኞች መካከል እንደነበሩ ሲገለጽ ነበር። ከዛ አውጥተው ወደ አዋሽ አርባ ከወሰዷቸው በኋላ ነው ደብዛቸው እንደጠፋ እየተነገረ የሚገኘው። በነገራችን ላይ ቃሊቲ ውሃ ልማት በትናንትናው ዕለት ብቻ የአንድ ሰው ህይወት አልፏል። እዛ አካባቢ ኮንሰንትሬሽን ካምፕ አለው የፌዴራል ፖሊስ እና በየቀኑ የዜጎች ህይወት እያለፈ እንደሚወጣ እና አስከሬናቸው እንደሚላክ የደረሰ መረጃ ያመለክታል። የነዚህ እህቶች ወንድሞች ዕጣ ፈንታም ከዛ ያለፈ ሊሆን አይችልም። ምክንያቱም በፌስቡክ ተከታታይ ዘመቻ እየተከፈተ ቢሆንም ብዙዎች ድምፅ እየሆኗቸው ቢሆንም አገዛዙ ሊያቀርባቸው አልቻለም። ለጠለስ ሚዲያ የደረሰው መረጃ የሚያመለክተው እንደውም እስረኞችን ለመፍታት ታቅዶ የነበረ ቢሆንም መጨረሻ ላይ ግን ችግር አመጣባቸው። እኩሉን ከፈታም በኋላ እኩሉሳ ተብለን ስንጠየቅ የት ሄዱ ብለን እንመልሳለን የሚል ጭንቀት ውስጥ እንደገቡ የደረሰ መረጃ ያመለክታል። ምክንያቱም እኩሉ ላይ የወሰዱትን እርምጃ የሚያውቁት እነሱ ናቸው። ስለዚህ እኩሉን ከፈታም በኋላ እስካሁን ድረስ ፍርድ ቤት ያላቀረብናቸው የት አሉ እየተባልን ብንጠየቅም መልስ ልንሰጥ ያልቻልንባቸው እስረኞች አሉ። የእነሱ ጉዳይ ከሮ ስለሚመጣ ባለበት ቢቆይ ይሻላል ብለው ማለታቸውን የደረሰ መረጃ ያመለክታል። በተረፈ ግን ኢሰመጎ ምናምን የሚባሉ ተቋማት አሁን በህይወት አሉ ማለት አይቻልም። ብርሃኑ አዶሎ መጥቶ ኢሰመኮ እስከተቀጠረ በኋላ እንደዚህ እንኳን ለእነዚህ ዜጎች እንኳን ድምፅ መሆን አልቻለም። አይገርማችሁም? ትናንትና በነ ዶክተር ዳንኤል በቀለ ጊዜ እንኳን አይደለም እንደዚህ በግለሰብ ደረጃ ለሚከሰቱ ስወራ ይቅርና በጦርነትም ሰዓት ላይ እየተከሰቱ ያሉ ነገሮችን አንዳንድ ጊዜ በሪፖርቱ ሲያካትት እንመለከት ነበር። ብርሃኑ አዶሎ ግን በዚህ ደረጃ ሰዎች ከቤታቸው ታግተው ለዛውም የሚታወቁ ሰዎች ደብዛቸው ሲጠፋ እንኳን ለነሱ ድምፅ መሆን አልተቻለም። በተረፈ ግን ገነት አራጌ ላይ ለሚደርሰው ነገር ተጠያቂው ብርሃኑ ነጋ ነው። ተጠያቂው ግርማ ሰይፉ ነው። በተለይ ደግሞ ገነት አራጌን ያሳፈኗት እነሱ መሆናቸው ይታወቃል። ከቤቷ ቤተሰብ ባለበት እየገተቱ ይዘዋት ይሄዱት። ከዛ በኋላ ቃሊቲ ያስገቧቸው። ከዛ መረጥ አድርገው ወሰዷቸው። ከዛ በኋላ ያሉበት አይታወቅም። ስለዚህ በህይወት ኖሩም አልኖሩም ዋናዎቹ ተጠያቂ እነ ብርሃኑ ነጋ እነ ግርማ ሰይፉ መሆኑ መታወቅ አለበት። በተመሳሳይ መልኩ ጋሽ ታዲዮስ ታንቱም የጤና ሁኔታ የመጨረሻ አስጊ ደረጃ ላይ እንደሚገኝ የደረሰ መረጃ ያመለክታል። ጋሽ ታዲዮስ በጽኑ ታመዋል። እድሜም ጉዳይ አለ። አገዛዙ አስገብቶ ይህን ያህል ጊዜ ያስባችሁታል? ትናንትና በመኪና የንጹሃን ህይወትን ያጠፉ በመኪና አደጋ ሰክረው ሲያሽከረክሩ የንጹሃን ህይወት ያጠፉ ግለሰቦች ይታሰሩ ሲባል ብልጽግና ቀድሞ የሚያው የማን ደጋፊ ነው? የኔ ደጋፊ ነው ወይስ አይደለም ነው? እና እኔ ብልጽግናን የሚደግፉ ሰዎች ምን ይሰማቸዋል እላለሁ አንዳንድ ጊዜ። እንደዚህ አይነት የወደቀ የመጨረሻ የተንኮታኮተ ስርዓት ዛሬ ወንጀል መስራት ከፈለግኩ ወንድሜ ቀላሉን ነገር ልንገርህ። ወንጀል ከመስራት በፊት 5 ፖስት ስለ አብይ አህመድ ጻፍ። ከዛ በኋላ ጥያቄ የለብህም። 5 ፖስት መሪያችን ያማልዳል ብለህ ጻፍክ። በቃ ይሄን ነው የሚፈልጉት። ጅሎች ስለሆኑ ስልጣን ላይ የወጡት ሰዎች የመጨረሻ ጅሎች የወረዱ ሰዎች በመሆናቸው የተነሳ 3-4 ፖስት ስለነሱ ከጻፍክ የፈለግከውን ወንጀል እንድትፈጽም ይፈቅዱልሃል። እና አሁንም እየሆነ ያለው ይሄ ነው። እነ ጋሽ ታዲዮስን እስር ቤት አስገብቶ የሚያሰቃየው አገዛዝ በግልጽ በአደባባይ ህዝብ እያየ ወንጀል የሰሩ ሰዎችን ደግሞ አይ እነዚህማ ለኔ ድምጽ የሚሆኑ ናቸው፣ እነዚህ ለኔ ድምጽ የሚሆኑ የኔ ደጋፊዎች ስለሆኑ እነሱን አላስረም ብሎ ሲለቃቸው እያየን ነው። ደረቅ ወንጀል የፈጸሙ ትናንት ሚስቱን የገደለ አርቲስት ሲለቅ እንዳላየን ሁሉ ዛሬ ራሷም ነው የአደጋውን ያደረሰው ሰው በፌስቡክ ፖስቱ ራሷም ነው ሲያበቃ በሱ ምትክ ወንድሙን ለማሰር ወንድሙ ነው መኪናውን ሲያሽከረክር የነበረው ይሏቸዋል። እና እንደዚህ አይነት የወረደ አስተሳሰብ ይዘው አገር መምራት ይፈልጋሉ ማለት ነው። አገር መምራት ፈይሳ ከሚታሰር ይልቅ ወንድሙ ያለ ጥፋቱ እሱ ይግባ ተባብለው ተመካክረው መላ ብለው ያመጡት ይሄንን ነው። የሆነው ግን ጋሽ ታዲዮስ ታንቱም የጤና ሁኔታ አስጊ ደረጃ ላይ እንደሚገኝ የደረሰ መረጃ ያመለክታል። እሳቸው ላይ የሚከሰትም ነገር አገዛዙ ተጠያቂ መሆኑ እንደማይቀር ሊያውቀው ይገባል። ዛሬ ለጊዜው ዛቻ ብቻ ነው የምንናገረው ነገር ዛቻ ብቻ ነው። ነገር ግን ተፈጻሚ ይሆናል። እንኳን እንደዚህ ያለ እንኩቶ ስርዓት ይቅርና ትናንትና ጠንካራዋ ህወሓት እንኳን ዋጋ ከፍላለች።
ሌላው አዲሱን ፕሮፓጋንዳ ይመለከታል። የኢትዮ ኤርትራ ጦርነት እየተባለላችሁ ነው። የኢትዮ ኤርትራ ጦርነት ጸረ ህወሓት ጸረ ትግራይም ትርክት እንደ አዲስ እየተቀነቀነ ይገኛል። እና ኤርሚያስ ለገሰ የኦሮሚያን አፈር እኮ ትናንትና ህወሓት እየጫነ ወደ ትግራይ ይወስድ ነበር ማለት ጀምረዋል። ያንን የጅል ትርክት የመለስ ልቃቂት ምናምን በሚል መጽሐፍ በወቅቱ ብዙ የተነገደበትን ትርክት እንደገና ለመሸጥ ጥረት እያደረጉ ይገኛሉ። ጌታዬ ዛሬ የህዝብ ንቃተ ህሊና እኮ አድጓል። ትናንትና ለፖለቲካው እንግዳ በነበረበት ሰዓት ላይ የኢትዮጵያ ህዝብ ብዙ ነገሮች ተቀንቅነው ብዙ ትርክቶች ባዶ የሆኑ ትርክቶች ሽጠህ ሊሆን ይችላል። ዛሬ ግን የሚገዛ የለም። ያምኖ ግን በድሮ ጭንቅላታቸው የሚያስቡት ኃይሎች አሁንም ከኦሮሚያ እየተጋዘ ትግራይ ክልል ስለተደፋው አፈር እየነገሩን ይገኛሉ። የኢትዮ ኤርትራ ጦርነት ማለት ጀምረዋል። እስኪ ሰምተን እንመለስ። አፈር ቆፍሮ ከኦሮሚያ ወደ ትግራይ ልክ ነበረ ቲፒኤልኤፍ የትግራይ ህዝብ አላልኩ። ይሄ ነው እንዲህ በጣም የምትፈልገው። እንደሰማችሁት ነው እንግዲህ ህወሓት የኦሮሚያን አፈር ጭኖ ወደ ትግራይ ሲወስድ ነበር ይላችኋል። ኤርሚያስ ለገሰ አሜሪካን ሀገር ሆኖ ከዛች ደሃ ሀገር ላይ ዶላር እየተላከለት ህይወቱን የሚገፋው ኤርሚያስ ለገሰ ትናንትና በመጽሐፍ መልክ የሸጠውን እንደገና ለመሸጥ ጥረት እያደረገ ይገኛል። ለምን አፈሩ ላይ ትንሽ ወርቅ ጣል ጣል አታደርግበትም? ብር ጣል ጣል ለምን አታደርግበትም? ገዥ እንድታገኝ ማለት ነው። እንዲመስልልህ ለምን እንደዛ አታደርግም? ያቺ ማርያማዊት የምትባል ልጅ ባለፈው ልክ ልኩን ስንነግረው ነበረ። እስኪያለበው ድረስ እስከ መጨረሻው ድረስ ስትነግረው ነበር ኤርሚያስ ለገሰ። ግን እሱ ገንዘብ ካገኘ ክብር የሚባል ነገር የሚፈልግ ሰው አለመሆኑ ይታወቃል። እና እንደዚህ አይነት ትርክቶች እንደ አዲስ እየተቀነቀኑ ይገኛሉ። የኦሮሚያን አፈር ጭኖ ወደ መቀሌ ሲያጓጉዝ የነበረው ነው እንደገና ወደ ስልጣን ሊመጣ እየሞከረ ያለው። የኦሮሞ ህዝብ ይሄን ጉዳይ እንዲከሰት ትፈቅዳለህ እያለ የዘር ማጥፋት ጭፍጨፋ ይፈጸም ዘንድ በአዲስ አበባ የሚኖሩ የትግራይ ተወላጆች እርምጃ ይወሰድባቸው ዘንድ ቅስቀሳ እያደረገ ይገኛል። እንዴት ይህንን ሰው የአማራና የትግራይ ልጆች ተባብራችሁ ለህግ ማቅረብ እንዳቃታችሁ አስገራሚ ጉዳይ ነው። ሌላው የኢትዮ ኤርትራ ጦርነት እየተባለ ነው እንደ አዲስ ማለት ነው። ትናንትና ሰሜን ተጨፈጨፈ ብለው ለጦርነት ኢትዮጵያውያንን ከጠሩ በኋላ ሰሜኑ ጦርነት የሚል ስያሜ ሲሰጡ ያየናቸው እንኩቶች ትናንትና እንደ ኢትዮጵያ ጦርነቱ እንዳልተቀሰቀሰ እንዳልተለኮሰ ሁሉ መጨረሻ ላይ የሰሜኑ ጦርነት የሰሜኑ የእርስ በርስ ጦርነት አማራና የትግራይ ጦርነት ሲሉን እንዳልነበረ ሁሉ አሁን የአብይ አህመድና የኤርትራን ጦርነት የኢትዮ በማለት ለማከፋፈል ጥረት እያደረጉ ይገኛሉ። አይሰማህም፣ ለኢትዮጵያ ህዝብ አይሰማህም፣ ጌታዬ አይሰማህም። የወድድና የኤርትራ ጦርነት ነው። ከዛ ባለፈ ግን የኢትዮጵያ ብለህ የምትሸጠው ጦርነት በታሪክ ሊኖር አይችልም። ከዛስ አይታችኋል አይደል? ኤርሚያስ የሚጽፉትን ሰሞኑን በኤርትራ የስዕል ኤግዚቢሽን ነገር ነበር መሰለኝ። አንድ ወጣት ወይም ልጅ የሚባል የኢትዮጵያ ባንዲራ በኮንጎ ጫማው ረግጦ ይታያል። አያችሁ አይደለ? ከነዚህ ጋር ነው አብረን እንሰራለን እየተባለ የሚገኘው። ስዕሉን ታያላችሁ። የኢትዮጵያን ባንዲራ እኮ ከጫማው ስራ አድርገውታል ይላሉ እነ ኤርሚያስ ለገሰ። የት ታውቁታላችሁ? ባንዲራን የት ታውቁታላችሁ? ከነሱ በፊት እናንተ አይደላችሁ እንዲህ ስታዋርዱት የነበራችሁ? ዛሬ እኮ በአዲስ አበባ የኦነግ ባንዲራን እኮ መስቀል ይቻላል። የኢትዮጵያን ባንዲራ መስቀል ይቻላል እንዴ? እናንተ አይደላችሁ እንዴ ከመኪና ላይ እየላጣችሁ ባንዲራውን ስታስወግዱ ስትፍቁ የነበራችሁ? እናንተ አልነበራችሁ እንዴ ኩታ እናቶቻችንን ነጠላ ስትተረትሩ የነበራችሁ? የት ታውቃለህ ስለ ኢትዮጵያ ባንዲራ? የት ታውቃለህ? አንተ ጌቶች ይህን ባንዲራ ከነሱ በላይ ያዋረዳል እንዴ? ኦህዴድ ስለ ባንዲራ ሲያወራ አስባችሁታል? በጥምቀት ጊዜ እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን የምትለውን ባንዲራ እሱን ይዞ መንቀሳቀስ የከለከለ አገዛዝ ዛሬ ኤርትራ እያችሁት አይደል ስዕል ላይ ከጫማ ስር አድርገውት ምናምን የሚል ቅስቀሳ ይዘው መጡ ማለት ነው። አማራ ይህን አልፎታል ጌታዬ፣ ይህን አልፎታል። ያኔ እኔ ብዙ ተቃውሞ ያጋጥመኝ ነበር። ባንዲራ አይታችኋል፣ ማርቆስ ላይ አይታችኋል፣ ደብረ ታቦር ላይ ያለው ባንዲራ ይህን ያህል ሜትር ተገዛ እየተባለ ባንዲራ በሚሸጥበት ሰዓት የባንዲራ ንግዱ በተጧጧፈበት ሰዓት ተው አማራዬ ባንዲራ ይዞ መገተት አይጠቅምህም እያልኩን የምዋገጥ ነበረ። ባንዲራ እዛ ጋ 1000 ሜትር ባንዲራ 2000 ሜትር ባንዲራ ይዞ አስፋልት ዳር ላይ በቃ ፎቶ ማንሳት በድሮን ፎቶ እሱ አይጠቅምህም። መሰረታዊ የሆኑ ጥያቄዎችን ዘርዝረ ብትመጣ ይሻላል እያልን ስንል ነበር። አሁን አማራ ያንን አልፎታል ጌታዬ።
ባንዲራ ይዘህ ባንዲራውን በእንባህን በሶ እየጠረክ ብትመጣ አያዳምጥም። ምክንያቱም ስልጣን ላይ ያለው አገዛዝ ለባንዲራ ክብር የሌለው፣ ለሀገር ክብር የሌለው፣ ሀገር ለማፍረስ ባንዲራን ለማዋረድ ወደ ስልጣን የመጣ መሆኑን ከተረዳ ቆይቷል የኢትዮጵያ ሕዝብ። ስለዚህ የኢትዮጵያ ኤርትራ ጦርነት የኢትዮ ኤርትራ ጦርነት እያልክ የምትሸጠው ጦርነት ሊኖር አይችልም። ስለ ባንዲራ ፍቅርም ልታወራ አትችልም። የሆነ ግን ፈቅዶ የኢትዮጵያን አውርዶ የመጨረሻ ለሀገር ያለውን አመለካከት አብይ አህመድ ካሳየን ቆይቷል። ስለዚህ በተለያየ አቅጣጫ ህዝብን ከአገዛዙ ጎን ለማሰለፍ ጥረት እየተደረገ ቢሆንም የኢትዮጵያ ህዝብ ግን አልሰማችሁም ብሏል። በተረፈ ለዛሬ ያለን ፕሮግራም ይህን ይመስል ነበር። አብራችሁ ስለቆያችሁ እናመሰግናለን። ጠለስ ሚዲያን ሰብስክራይብ ሳታደርጉ አትውጡ። ትናንትና ባልነው መሰረት 100 ሰው ሰብስክራይብ አድርጓል። ዛሬም በተመሳሳይ መልኩ ሰብስክራይብ አድርጉ እላለሁኝ። አመሰግናለሁ።